በነዳጅ ምርቶች ላይ ይጣላል የተባለው የ30 በመቶ ግብር ሐሰተኛ መሆኑን የነዳጅና ኢነርጂ ባለስልጣን አስታወቀ። ከታህሳስ ወር 2018 ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር እንደማይኖር የነዳጅና ኢነርጂ ባለስልጣን ገልጿል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ከታህሳስ ወር 2018 ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል በሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቆየቱን፣ ነገር ግን ይህ መረጃ ሐሰት መሆኑን ለሪፖርተር ገልጸዋል። የገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን የገለጹት ዋና ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያው ላይ የተፈጠረ እንጂ የነዳጅና ኢነርጂ ባለስልጣንም የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሪ እንደማይኖር፣ መንግስትም ይህንን የማድረግ እሳቤ እንደሌለው መሆኑንም ተናግረዋል። በሐሰተኛ መረጃ የተነሳ ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ያሉት ዋና ዳይሬክተሩ ያለምንም ይፋዊ የመንግስት ውሳኔ ከወጣው የነዳጅ ዋጋ ውጪ ያለ አግባብ ጭማሪ የሚያደርጉ የነዳጅ አከፋፋይ ኩባንያዎችና ማደያዎች ተጠያቂ እንደሚደረጉም አሳስበዋል። በአዲስ አበባ ከተማ በመደበኛ ሁኔታ ነዳጅ እየቀረበ መሆኑን፣ ነገር ግን በዚህ ሐሰተኛ መረጃ ምክንያት ፍጆታ ላይ ጭማሪ መፈጠሩን ገልጸዋል። ባለስልጣኑ የተለያዩ ስርዓቶችን በመከተል ጥብቅ የሆነ ክትትል እያደረገ እንደሚገኝ፣ በዚህ ውስጥ ህገወጥ ተግባር ላይ የተሰማሩ እየተገኙና ቁጥጥር እየተደረገባቸው መሆኑንና የተላለፉትን ውሳኔም ወደፊት እንደሚያሳውቁም ጠቁመዋል።